አሳዛኝ መረጃ። እስልምና ገዳይ ነው። እስልምና አራጅ ነው። ከ18 በላይ ንጹሃን መገደላቸው ተገለጸ። ሙፍቲ ሞት በላይ ደግሞ እየተሯሯጠ ያለው ፎቶ የእንባ ዘለላው ነው። አልቅሱልን ብሎ እየተናገረውም የለም። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? በላ ሰበር መረጃ ተመልሻለሁ። እንግዲህ በዛሬው ቪዲዮ ይድረስ ለቅዱስ ሲኖዶስ የተባለ እጅግ አስደንጋጭ አሳዛኝ ቪዲዮ እጃችን ገብቷል ማለት ነው። እሱን የማሳያችሁ ይሆናል። ቅዱስ ሲኖዶስ ምን ይወስናል የምናየው ነው። እንዲሁም ደግሞ በሃጂ ሙፍቲ እረፍት ብፁዕ ቅዱስ አቡነ ማትያስ ያለቀሱት ለቅሶ የተነሳ ብዙ ውሃብዮች ስድብ ማዕት እየወረዱባቸው የስድብ ውርጅብኝ እያዘነባቸው ይገኛል። በሱ ጉዳይም የምናይ ይሆናል ማለት ነው። እንዲሁም ሌሎችን ቪዲዮ ይዣለሁኝ እነዚህን የምናይ ይሆናል ማለት ነው። በዋነኝነት ግን አሁን ወራ ጥቅምት እንደሆኑ በጥቅምት የቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ ላይ ነው ቅዱስ ሲኖዶስ እንዲወስንበት የሚፈለግ ጥብቅ መረጃ አለ። ይህንን ቪዲዮ የማሳያችሁና ሁላችሁም ይህን ቪዲዮ ለቅዱስ ሲኖዶስ አባላት እንዲመለከቱት ላይክ በማድረግ ጉልበት እንዲኖሩ አድርጉ። ይህንን ቪዲዮ እንመለከተው። ቅዱስ ሲኖዶሱ እንዲያዩ ውሳኔ እንዲሰጥበት የሚጠበቅ ቪዲዮ ነው። እስኪ እናየው። ይህ የምትመለከቱት ቪዲዮ ይድረስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ ማህበረ ቅዱሳን በተደጋጋሚ ቪዲዮ የሰራበት ነው። ይህም እንግዲህ ምንድነው ካልነ ሙሉ ቪዲዮ ማለት ነው በመንበረ ሰላማ ተብሎ በሚጠራው የሽማግሌዎች ወይም ወንበዴዎች ቡድን በፕሮቴስታንትና በአክራሪ በተሐድሶ ኃይሎች እንዲሁም በአክራሪ ሙስሊሞች እየታገዘ የሚንቀሳቀስ የፕሮቴስታንት አራማጅ መሆናቸው የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በተለይ ደግሞ በትግራይ ክልል ያሉ የተዋሕዶ የቁርጥ ልጆች ባለማተብ ልጆች ይህንን አኪያድ እንዲያውቁትና ጥንቃቄ እንዲያደርጉ እንዲሁም አስፈላጊውን እርምጃ እንዲወሰድ በቅድስት ቤተክርስቲያን ስም ጥያቄ ቀርቧል ማለት ነው። ይሄ ይድረስ ለቅዱስ ሲኖዶስ ተብሎ የቀረበ ነው። ከአንዴም ሁለት ሶስቴ ማለት መንበረ ሰላማ የተባለው መንበር ሁለተኛው ሲኖዶስ ሆኖ ራሱን ሹሞ አላስፈላጊ እንቅስቃሴ እያደረገ ልክ አሁን ላይ እንዳለው የቅዱስ ሲኖዶስ ምርጫ እያካሄደ ስብሰባ እያካሄደ እየወሰነ ስላለ ማለት ስለዚህ በአንድ መንበር ነው መመራት ያለብን። ሁለት መንበር የለም፣ ሁለት ሲኖዶስ የለንም፣ አንድ ሲኖዶስ ነው ያለን። ይሄንን አንድ ሲኖዶስ ማስቀጠል ይገባል። ይሄንን በፕሮቴስታንት በተሐድሶ በአክራሪ ሙስሊም በውሃቢ የሚደገፈውን መንበረ ሰላም የሚባል የሽማግሌዎች ነገር ግን የወንበዴዎች ቡድን እርምጃ እንዲወስድበት በዚህ የጥቅምት ቅዱስ ሲኖዶስ ምልዓተ ጉባኤ እንጠብቃለን ማለት ነው። ስለዚህ ሁላችሁም ይሄንን ሼር አድርጉት፣ ላይክ ማድረግ ቪዲዮውን ለሁሉም እንዲደርስ አድርጉ። ሀሳባችሁንም ደግሞ አጋሩ። ይሄ መንበረ ሰላም የተባለው ቡድን ሌላ የፖለቲካ ዓላማና ሌላ ግብ ያለው ኦርቶዶክስ ተዋሕዶ ቤተክርስቲያንን ለሁለት ለመክፈል የተዘጋጀ አደገኛ ቡድን ስለሆነ ማለት ነው። በዚህ ላይ ሀሳባችሁን ስጡ። የተለያየ መረጃዎች ይኖራችኋል። ሀሳብ ስሜታችሁን ሁሉ አጋሩን። በማህተቡ የማይደራደሩን ጠንካራ የትግራይ ኦርቶዶክስ ክርስቲያኖችን አሳልፎ ለተሐድሶ ለፕሮቴስታንት አሳልፎ የመስጠት ስራ ነው እየሰራ ያለ። እንግዲህ እኩል ከእናንተ ጋር የሰበካ መንፈሳዊ ጉባኤ ሲያካሂድ ዋናው ሲኖዶስ እነሱም የሰበካ መንፈሳዊ ሪፖርት አዘጋጅቷል። አሁን ደግሞ ሲኖዶስ ስብሰባ ብሎ ተቀምጧል ማለት ነው። ስለዚህ አባ ሰላማ እንዲወሰንበት እንፈልጋለን። ከዚህ በፊት ውሳኔ ተሰጥቶ ይሄ ነገር ይወሰንበት። ባለፈው እናንተ ሰበካ ጉባኤ ስብሰባ ሲጨርሱ ይሄው እነሱ ገብቷል። ሰበካ ጉባኤ ስብሰባ ብሎ እናንተ ነው ይሰጣችሁ። ስለዚህ ይሄ ነገር ወይ ይወገዙ ወይ ይደረግላችሁ። ጥፋተኞች ናቸው ወይ አሁን ናችሁ። ግርማህን አይተው ጠላቶች ፈሩ፣ ለጌትነት ወድቀው ተገዙ። ሼርም እንዳይረሳ። ኮሜንት ላይ ደግሞ እባካችሁ የቤተ ክርስቲያን ዜማ አታበላሹብን እያላችሁ ኮምቱልኝ። እንደ አንድ ኦርቶዶክስ አንድ ምክር ልምከርህ፣ ከጠቀመህ ያዘው። ይሄ ሙዚቃ አይደለም። የቤተ ክርስቲያኗን ያሬዳዊ ዜማ ተከትለ ነው መስራት ያለብህ። ቅላጼ መዝሙሩን አሳመርኩ ብለህ ጭራሽ ውበቱን ያሳጣው ምንኛ ነው። ግጥሙን ሳሰማ መጥተህ ጭራሽ ሌላ ግጥም ጨምረህበት እንደገና ዜማውንም ቅላጼ ምንድን ነው እንዴ? ከቤተ ክርስቲያን ወጣ እኮ። ፍኖተ ጽድቅን ታዲያ የምንቃወመው ለምንድን ነው? ከቤተ ክርስቲያን ስርዓት ከያሬዳዊ ዜማ ስለወጡብን እኮ ነው። እነሱ ጋር አጌንስት ሲሆን ነው አይደል? ታዲያ አንተ በምኑ ተሻለ? ጭራሽ ብሶበት ቁጭ እንዴ? ምን ሆናል? አይሆንም። ልክ አይደለም። ዘመናዊ ሙዚቃ መሳሪያ ጨማምረበት ሁላ ነው እንትን የምትለው። በያሬዳዊ ዜማ የምናመሰግንበት ነው የቤተ ክርስቲያን ስፒሪቹዋል መዝሙር እንጂ እንደ ዓለማዊ እንደፈለክ የምትፈነጭበት አይደለም። አንዳንድ መዝሙሮች ምን ነው ባልወጡ ብዬ የምላቸው መዝሙሮች አሉ። ይህም በእናንተ ምክንያት ማለት ነው። እንደሚታወቀው ዝማሬ ወይም ለአምላክ የሚቀርብ ዝማሬ የከንፈር ፍሬ የሆነ የምስጋና መስዋዕት ነው። ምንድነው? የምስጋና
መስዋዕት ነው። አላውቀውም ብዬ በካድኩት ምሽት በሚወደኝ ጌታ ታየው በስስት። መዝሙርን ማንኛውም ሰው ሊዘምረው ይችላል። ነገር ግን ለአገልግሎት ሲሆንና ለግል ሲሆን ይለያያል ማለት ነው። አሁን እኔ ለግሌ የትኛውንም መዝሙር ልዘምር ይችላል፣ እግዚአብሔር ለማመስገን ነው፣ እግዚአብሔር ስለሚቀበል። ሌላውን ለማስተማር ግን ጥንቃቄ ይገባል ማለት ነው። ታርደሃልና ሞታልና አንደኛ ቢጠይቁ የሚጠይቅ ሳይጠፋ ሞልቷል እኮ ምን ችግር አለ? መንገድ ላይ እኮ አንዱን አቁሞ መጠየቅ የሚቻልበት ሀገር ላይ ነው ያለነው። እግዚአብሔር የተመሰገነ ይሁን። ችግር የለውም ይሄ እና ያለ መጠየቅ ወይ ደግሞ ለመጠየቅ ያለ መፈለግ ካልሆነ በስተቀር የዚህ ችግር የለብንምና የሚዘመሩት ዝማሬዎች ሁሉ ተስተካክለው ተጣርተው ቤተክርስቲያኒቷን የሚወክሉ ሃይማኖቷን የሚወክሉ መሆን ይገባቸዋል። ስለዚህ ይሄ ሊታረም ይገባል። መዝሙራትም ሳንሱርድ መደረግ አለባቸው፣ መታየት አለባቸው፣ መጠናት አለባቸው፣ በሊቃውንቱ መታየት ይኖርባቸዋል። አንዳንድ ጊዜ እንሰማለን ግዕዙን እኮ አንሻፋው ትርጉም የሌለው ቃል እኮ የሚዘምሩ ዘማሪያን እኮ አሉ። ግዕዙን የሚጠብቀውን እያላሉ የሚላላውን እያጠበቁ የሚያዜሙ ዘማሪያን አጋጥሞኛል፣ እኔ ሰምቻለሁ። ቤተክርስቲያንን ወክዬ አገለግላለሁ የሚል ሰው በቂ ዝግጅት ሳይኖረው ዜማም የሚደርስ ግጥም ይደርስ ከሆነ ይሄ በጣም መሰረታዊ ችግር ነው። ስለዚህ አንዱ የሚታየኝ የችግሩ ምንጭ ጉዳዩ የማይመለከታቸው ሰዎች ባልዋሉበት ግጥም ዜማ የሚያዘጋጁ ሰዎች በጣም መበራከታቸው ነው። ይሄ ደግሞ ክፍት ነው። ቤተክርስቲያን አካባቢ ማንም ሰው በመዝሙር አካባቢ ላይ እኔ እርማት የለም፣ የሚገመገም የለም፣ የሚያገለግሉት አገልጋዮች ኬት መጡ እንኳን አይባልም። እነሱ ብቻ ተዘጋጅተው ብቻ መቅረብ እንጂ የትኛውም ክፍት ነው እና አሁን እንደውም ከካሴት አልፎ በየመድረኮቻችን የምንሰማቸው አይነት መዝሙሮች በጣም እጅግ በጣም ያሳዝኑ ናቸው። ሞኝ ባያፍር የሞኝ ዘመድ ያፍር እንዲሉ አበው እንዲሁ ከሆነ ጊዜ ወዲህ ማንም እየተነሳ ግጥም መጻፍ ስለቻለ ብቻ ግጥም እየጻፈ እንዳፈለገው በዜማ የሚቀለድበት የዝማሬ ስልት እየሆነ መጥቷል መዝሙሮቻችን ማለት ነው። እና ማህበረ ቅዱሳን በሐመር መጽሔት በስመ ጽድቅ ብዙ ጊዜ በተደጋጋሚ መዝሙሮቻችን ወዴት እየሄዱ ነው በሚል ብዙ መጽሐፍትን አስነብበዋል። ብታነቡት ሁላችሁም ትጠቀማላችሁ ያስባለሁኝ። ግን ሁሉም ሰው እየተነሳ የሚዘምር መዝሙር ጸጋ ነው። ያለ ጸጋ የሚዘምር አለ። ቤተክርስቲያናችን ያለ ጸጋ የሚሰጥ የሚደረግ አገልግሎት የላትም። ስለዚህ የሆነ ሰው ዝም ብሎ በስሜት ተነስቶ ዘምራለሁ ማለት አይቻልም። እንዴ ይሄ በጣም ትልቅ ስህተት ስለሆነ ማለት ነውና በዚህ አጋጣሚ እንደው ቅዱስ ሲኖዶሱ በዝማሬና በዝማሬ ሂደት ውስጥ ያሉ ነገሮችን ሽክፍ ያለ ውሳኔ ቢሰጥልን እንላለን። እንዳያችሁት እንግዲህ እንዲህ አይነት ደፋር በጣም እጅግ ምን እንደሚባልም ግራ የሚያጋባ ነገር ነውና ከእንዲህ ያለ ነገር መዘመር የምትፈልጉ ነገ ጉድ ይሄን ቪዲዮ የምታዩ ሰዎች እባካችሁ እጅግ በጣም ጥንቃቄ አድርጉ። እንዲያው መቀዘፍም ስላለ ማለት ነው ጥንቃቄ አድርጉ። ዝም ብሎ በስሜት የተነዱ መዘመር ስለማይቻል ማለት ነው። ባርከ አሳደከኝ በቅኔ በዜማ መዝሙር አንሰስት አንዱ ነኝ የሚካኤል ይሄ ደግሞ እጅግ የሚያሳዝን ከስርዓተ ቤተክርስቲያን ውጭ የሆነ የጸበል አጠማመቅ ነው። እንግዲህ የሚገርም አምባ ሚካኤል የሚባል ስፍራ ነው። ተመልከቱ፣ እንደዚህ በገመድ ወጣቶች ናቸው የሚያጠምቁ፣ ካህናት የሉም። እጅግ በጣም ስርዓት የሌለው ስነ ስዕላትን እንዲህ አድርጎ ይዞ ቅድም እንዳያችሁት እንደዚህ እንዴት ይቻላል? እንዴት ይፈቀዳል? ቅዱሳን ስዕላት ጥምቀት ላይ እንደዚህ ጸበል ይቻላል ወይ? እንዴ ቅዱሳን ስዕላት ተቀደደ ብለን እንዲያስንጮ የነበረው እኮ ክብሩ ስለተነካ ነው። እንዲህም ደግሞ ጸበል የቅዱሳን ስዕላትን ዓላማ ይዘነጋ በዚህ ያለ መልኩ የሚደረግ ጥምቀት እጅግ በጣም ያሳዝን ነው። እናንተ ምን ትላላችሁ በዚህ ጉዳይ? ቦታውን የምታውቁ ሰዎች በተለይ ጻፉልን እስኪ ለሚመለከተው አካል እንድናደርስ። እንደኔም ደግሞ አዲስ የሆናችሁ ሰዎች በዚህ ዙሪያ ምን ትላላችሁ? ስርዓተ ቤተክርስቲያን እንደዚህ ይቻላል መጠመቅ? ሐሳባችሁን አጋሩ፣ እንወያይበት። አሳዛኝ መረጃ።
በምዕራብ ሸዋ ዞን ኖኖ ወረዳ ከ18 በላይ ንጹሃን መገደላቸው ተገለጸ። መነሻውን ጉራጌ ዞን አበሸጌ ወረዳ ያደረጉት ታጣቂዎቹ በአጎራባሽ ኖኖ ወረዳ በአንድ ሌሊት ከ18 በላይ ንጹሃን ሕይወት ማጥፋታቸውን ነዋሪዎች ገልጸዋል። ከዚህ በፊትም በሰርግ ስነ ስርዓት ላይ ጥቃት አድርሰው የ30 ሰዎች ገደማ ሕይወት ማጥፋታቸውን ገልጸው መንግስት ትኩረት እንዲሰጥም ጠይቀዋል። ከቅዱስ ሲኖዶሱ ሌላው በዋነኝነት የምንጠብቀው ነገር ሀገራዊ የሰላም ጉዳይ ማለት ነው። እንግዲህ ኦርቶዶክሳውያን በልዩ ልዩ መንገድ እየተገደሉ እየሞቱ ነው ያሉት። በሃይማኖት ሰበብ፣ በፖለቲካ በልዩ ልዩ ኮሽ ባለ ቁጥር ግድያው የሚጸነው በሃይማኖት በኦርቶዶክሳውያን እምነት ተከታዮች በእኛ ዘንድ ነው። አባቶቻችን ካህናት፣ መነኮሳት ይገደላሉ። ምእመናን፣ ወጣቱ በልዩ ልዩ መንገድ እየተገደሉ የሚገኙ። አሁን እንግዲህ እንደሰማችሁት እዚህ ውስጥ ምን ያህል ኦርቶዶክሳውያን ሞቷል። ተውት፣ ኦርቶዶክሳውያን ስተን ኢትዮጵያውያን በራሱ እንደ ዜጋ ለምንድን ነው በፍቅር ያለ ደም ያለ መፋሰስ ያለ ግድያ የማንኖርበት ምክንያትና ሲኖዶስ ይህንን በጽኑ አቋም ይዞ የሰላሙን ጉዳይ ለመንግስት አካል እንዲጠይቅልና እንዲያስፈጽምልን እንፈልጋለን። ይሄ ከሃይማኖት አባቶች የሚጠበቅ ስለሆነ ማለት ነው። እንግዲህ ቅዱስ ሲኖዶስ እንደሚታወቀው ብዙ ጉዳዮችን ይወስናል፣ ድንቅ ውሳኔዎችን ይወስናል። ችግር ያለው ከፈጻሚ አካላት ነው። ፈጻሚ አካላት ተብሎ ይመደባሉ፣ ኮሚቴ ይመረጣሉ። ግን እነዚህ ፈጻሚ አካላት መሬት ወርደው አይፈጽሙም፣ አያስፈጽሙም። እነዚህም ላይ እርምጃ መውሰድ መቻል አለበት ቅዱስ ሲኖዶስ። በተደጋጋሚ ኦርቶዶክሳውያን እየተገደሉ እየተሳደድን ያለ ነው። ስለዚህ ይህንን ድምጽ በስፋት ሊገልጽልን ሊወስንልን ይገባል ማለት ነው። ይህንን ፈጻሚ አካላት የማይፈጽሙት ከሆነ ደግሞ እነሱም ላይ እርምጃ ወስዶ ሌሎችን የሚፈጽሙ አካላትን መመደብ የተገባ ነው እንጂ ሁል ጊዜ ይወሰናል ግን አይፈጸምም። እስኪ ይህንን ቪዲዮ ነው እግዚአብሔር ሊቀጣ ሲፈልግ እንደዚህ አይነት ሰዎችን ነው ታዋቂ የሚያደርግብህ። ከእውቀት ነፃ፣ ከስሜት ነፃ፣ ከፍቅር ነፃ፣ ከሰላም ነፃ፣ ከጥሩ ነገር ሁሉ ነፃ የሆኑ ሰዎችን ይሰጣል። ከዛ እነዚህን ሰዎች የሃይማኖት ኢሊት ያደርግብሃል እግዚአብሔር ሊቀጣ ሲፈልግ። በጣም በሚያስደንቅ ሁኔታ የሀገር ምስል የሚገነባበት እንትን ላይ ትላልቅ የዓለም አቀፍ ሚዲያዎች እየተገረሙ ያወሩበት ምስሉ ሙዚየም ሊቀመጥ የሚገባበት የኢትዮጵያዊነት መገለጫ የሆነ ነገር ላይ እንዲደፍሮ ማላገጥ እኔ የካፒታል ደንቆሮ ነው የሚያስብለው፣ ወይም ደንቆሮ ፕሮማክስ ነው የሚያስብለው። እኔ ታውቁኛላችሁ፣ ማንንም ሰው እንደዚህ ተናግሬ አላውቅም የራሴን ሰዎች ካልሆነ በስተቀር። የራሴን ሰዎች የምናገረው የኔ ስለሆኑ ሊታረሙ ስለሚገባቸው ነው። የሌላ እምነት ሰዎችን በተቻለኝ አቅም ተው ምናምን እያልኩኝ በትህትና ነው የምናገረው። ይሄኛውን ሰውዬ ግን አለመናገር አይቻልም። እኔ ፕሮቴስታንት ነኝ፣ ለዛውም ጭቅ ያልኩኝ ፕሮቴስታንት፣ ደረቅ ፕሮቴስታንት። ነገር ግን የአቡነ ማትያስን ፎቶ ሳየው የእውነት አልቅሻለሁ። ምን አይነት ፍቅር ነው! ምን አይነት መተሳሰር ነው! ምን አይነት ማቹሪቲ ነው ብያለሁ። ይህ ሰውዬ ወጥቶ ምን እንዳለ ታውቃላችሁ? የውሸት እንባ ነው የአቡነ ማትያስን ለቅሶ። ወዳጄ ሰው ሁሉ እንዳንተ አውራ አይደለም። ሰው ሁሉ እንዳንተ ነፍሰ ገዳይ አይደለም። ሰው ሁሉ እንዳንተ በሃይማኖት የተጠለለ አሪዮስ አይደለም። አቡነ ማትያስ ይሄንን አስፈቅደው ማልቀስ አለባቸው? ምን አይነት ድንቁርና ነው! ማለት ስንት ዓመት ሳትማር ነው እናትህ ሆድ ውስጥ የቆየው? የሃጂ ሙፍቲ እረፍት አንድ እውቀትና ትልቅ ሚስጥር ገልጦልናል ብዬ አምናለሁኝ። ይሄ ምንድነው? ሙስሊሙን ከውሃብዩ እንድንለይ ረድቶናል ማለት ነው። ሙስሊሙ አብሮ የኖረ እስላም ከክርስትና በፍቅር የኖረ እንደዚህ አይነቱ የገለጀጀ ደግሞ ፈጽሞ ውሃቢ እምነትም ፍቅርም የማይገባቸው እምነትም የሌላቸው ፍቅርም የሌላቸው ዓላማቸውና ስራቸው መጠፋፋት አጥፍቶ መጥፋት የሆነ ይሄ ከሃይማኖት የማይጠበቅ ሃይማኖት አለኝ ከሚል ሰው የማይጠበቅ አርዶ ገድሎ የመጽደቅ የሚል ክፉ ሐሳብ ያለባቸው ናቸው። እነዚህ ሰዎች አይደለም ለክርስቲያን ለሙስሊሞች እንኳን የማይመቹ ናቸው። ብዙ ሙስሊሞች ተናግረዋል። ውሃቢ ለነሱ ጋር እንደማይሆን ከነሱ ጋር እንደማይመሳሰል በደንብ አስረግጠው ተናግረዋል ማለትና አቡነ ማትያስን በዚህ ልክ መውቀስ የመጨረሻ ያለዋቂነት ጥግ ነው ማለት ነው። እንደዚህ ሆኖ ያለቀሱ አባት በፍቅር እንጂ
አንተ ገዝታችሁ አንተ ነግራችሁ አይደለም። ለዛሬ ነበረን ይመስላል። ሰላም ቆዩኝ። ሰላም ለእናንተ ይሁን።